አይ አንቺ ትቀልጃለሽ እባክሽ። ይኸውልሽ እንደኔ ሀብታምና ወጣት የሆነው መብቶ ወደ ስዊዘርላንድ ላጥ ማለት ነው እንጂ ከዚህ ህዝብ ጋር ደግሞ የምን መርመጥመጥ ነው? ሆ አንዴ መልሼ ልደውልልሽ። እንዴት አደር ደግሞ የታደረ ነው በአንድ ራሱ ለትምላስ ያሆንሽ ማለት እንዴት አደርክ ደግሞ የታደርክ እና ውጪ ስታድር የት ነብዬ መጠየቅ የለብኝም? ደግሞ ስልክም አታነሳ። አያገባሽም። ምን ማለት ነው? ሚስትህ እኮ ነኝ። ነሽ እንዴ? የረሳሁት እኮ ነው። በገንዘቤ እየገዛው ከማገኛቸው ሴቶች አንቺ ትሻያለሽ። ትንሽ ቬሎ አልብሼ ክብር አሳይቼሻለሁ እንጂ ያው ናችሁ። ሳሚ ለምትናገረው ነገር ተጠንቀቅ እንጂ አምነህበትና ፈልገህ እኮ ነው በወግ በማድረግ ያገባኸኝ። ያው እሱን አትርሳው። ሄይ በቃ ስማ፣ ማግባት ባንቺ አልተጀመረ፣ መፍታት ደግሞ በእኔ አይጀመር። ይሄ ወግ ማድረግ የምትዩ ነገር ፈጽሞ አይገባም። ምን ማለት ነው? ገና ከተጋባን እንኳን እኮ 2 ሳምንት አልሞላን። የሰርጋችን ቪዲዮ ተሰርቶ ሳያልቅ ስለ ፍቺ ማውራት ምንም ይሉት ነው? መቼ ሳበሻ ሆነሽ ይሄ ካልገባሽ መቼ የማይገባሽ። ለማንኛውም ልብሴን ቀይሬ ልወጣ እንዴ? ቆይ ምን እያሰብክ ነው እንዴ? ከተጋባን በኋላ እኮ ሌላ ማላውቅ ሰው ነው የሆንኩት። ምንድነው ተጠናንቶ እንደተጋባ ሰው ምትጨቀጭ? ላስታውስሽ እንዴ በጓደኛሽ ልደት ላይ እኮ ነው የተዋወቀ። 2 ወር ባልሞላ ጊዜ ውስጥ ደግሞ ተጋባ። ስለዚህ የምታወሪውን ሰው በቅጡ አታውቅም። ይሄንን ታውቂያለሽ? ቆይ ሳሚ ምን እያልክ ነው? ምንድነው እንደዚህ ባንዴ ቀያየረ? እኔ ያጠፋሁት ነገር አለ? በእናትሽ ተይኝ፣ ደክሞኝ የመጣሁትሽ። ይኸውልሽ እኔን ፈልገሽ እንዳላገባሽኝ ያውቃለሁ። ከዚህ ሀገር ለመውጣትና እከክሽን ለማራገፍ ወደ እኔ እንደመጣሽ ጠንቅቄ ነው። ስለዚህ እኔ ፊት ለማስመሰል እንዳትሞክሪ እሺ? ሳሚ እባክህ ለቃላቶች ተጠንቀቅ። ባልጠነቀቅ ምን ልታረጊ? ልፈቺ ነው? እንደዛ ብታረጊ እኔ ሳሚ አንዳች የሚጎልብኝ ነገር እንደሌለ ታውቂያለሽ። ደግሞ አንቺ ብትሄጂ ብሬን ጭነቀው ከአንቺ የተሻለ ቆንጆ ቆንጆ ሴቶች አመጣበታለሁ። ገንዘብ ሁሉንም ነገር ይገዛልኛል ብለህ ታስባለህ እንዴ? በጣም የተሻልክ ሰው ነህ ብዬ አስቤ ነበር። ታዲያ ምን ነው ዛሬ ማሰብሽን አቁመሽ ነው ወይስ ሌላ ዳይስፖራ አገኘሽ? ቆይ ምንድነው እንደዚህ የቀያየረ? እስኪ ንገረኝ። እኔ ያጠፋሁት ነገር አለ? ለምን ውጭ ያደርክ ማለት ይሄን ያህል ነገር ያናገራል እንዴ? ጋብቻውንም ቢሆን እኮ አንተን አይደል እንደ ፈልግ ያፋጠንከው? ጥሩ ሚስት ብትሆኝ ኖሮማ ከጨቀጨቅ በፊት ቁርስ ነበር የምታቀርቢልኝ። እስኪ በእኔ ቦታ ሆነ አስበህ ንገረኝ። እኔ ውጭ አድሬ ስመጣ የት ነበርሽ ስትለኝ እንደዚህ አይነት መልስ ብሰጥ ምንድነው የምትለኝ? ጭራሽ ራስሽን ከኔ ጋር ማወዳደር ጀመርሽ? አይገርምሽም? 10 ጊዜ ብትወለጂ እኔ ጋር መድረስ አትችይም። ቀልደኛ። ቆይ ምንድነው የተፈጠረው? ይውሽ አይለሰምሱ ገብቶ ይስራል። ልወጣ ነው። ወዴት እንዴ? ቁርስ እኮ ሰርቻለሁ። በዛ ላይ ቡናው እየፈላ ነው። ምንድነው ደግሞ አለባበስሽ? ምን ሆነ? ቤት ስሆን እንደዚህ መልበስ እንደሚመቸኝ ታውቃለህ። ትንሽ ሻሽ ቤት እዚህ ላይ ጣል ብታረግበት ምርጥ የቤት ሰራተኛ ነሽ። ለማንኛውም መልካም ነው። ወይኔ ፍቅር መጣው። በእናትሽ አክስቴ እኮ ምሳ ምናምን ብላ ብላኝ
ለዛ ነው የቆየሁብሽ። አረ መጣሁ። ይሄ ውሻ ሌላ ሴት ደርቦብኝ ነው እንደዚህ የሚያሰቃየኝ። እኔ ሄሉ አይደለሁም ካልሰራሁለት። ቆይ ገና ተጋብተን ወር እንኳን ሳይሞላ እማይረባ እዩን መጥራት አለብኝ። ይህንን ጉድማ እሷ መስማት አለባት። ወይኔ ውሻ እሰራለታለሁ። ቆይ አላዋጠኝም ማለት ነው። ለምን ይሆን እንደዚህ አጣርፍ የጠራች? እውነቱን ደርሳለት ይሁን እንዴ? እንዴት ነው ቆይ ካገባች ገና 2 ሳምንት ይሆናል ባሏ ከሌላ ሴት ጋር ታረገብሽ ይላል። አሁን በነግራት ባታምንስ? ግን ደግሞ ስታቅለም እንዳነገርኳት ብትጠይቀኝ ምን እላታለሁ? አምላኬ ወይ እሺ ነግሬያት ብትፈታውስ? እናቷ ገና ሄድን እሱን ቃቃ ሳይመልሱ ደም ግፊታቸው እዛው ካልተወው ያደርጋቸውስ? እንጂ አላት እሱ ያውቃል። የሚስቴ መጀመሪያ ጊዜ ምን ሰላም አለ ብለሽ ነው ጨቅጨቅ ጓደኛሽ እያለች የምረን ነው። ግን እንደዛ ምትት መቼስ የጓደኛሽ ባህሪ አይጠፋሽ እንዴ? እንደዛ በትንሽ ከነፍልሽ ስትራይ ነበረች ይባል እንደዚህ ማለት ተገቢ ነው። ምን መሰለሽ መጀመሪያም እኮ ወደድኳት ማንንም ያልነካት ንጹህ ስለነበረች፣ ግን ምን ዋጋ አለው? አሁን ነገረኛ ናት። ስነ ስርዓት ይኑር። ሄሉን እንደ እህት የማያት ጓደኛዬ ነው እየተናገርካት ያለው። ሴት ልጅ እንደዚህ ጀግና ስትሆን እንዴት ደስ እንደሚለኝ መታይ። አንቺ እንደዚህ ይሆንሽላት ስላንቺ ምን እያለች እንደምታወራ ግን ታውቂያለሽ? ባልና ሸክላ የማይበረክትላት ጋለሞታ እያለች ታማሻለች። ሄሉ እንደዚህ አትለኝ። ይኸውልሽ አንቺ እኮ እንዲህ የምትሆኝላት ንጹህ ልብ ስላለሽ። ለማንኛውም ሄሉን ካንተ በፊት ነው የማውቃት። ምንም ብትለኝ አላምንም። ገንዘብና ጊዜ የማይቀይረው ነገር እንደሌለ ላስታውስሽ ነበር። ስትወጪ እሸኝሻለሁ። አሪፍ መኪና እንዳለኝ ታውቂያለሽ። እዛ ውሾችን አመላስበት። ደውይልኝ። አነጋገሩ ሁላ እኮ ነው የተቀየረው። አይገርምሽም? እንዴት እንደሚያናግረኝ እኮ ብታይልኝ። ቆይ ምን ተፈጥሮ ነው በዚህ አጭር ጊዜ ውስጥ? ያሳፍራል እኮ። እንዴት ብዬ ነው የምነግርሽስ? እንጂ ንገሪኝ እንጂ ምንድነው የተነጋገራችሁት ነገር አለ? እንደዛ ቢሆንማ ኖሮ ቢያንስ ይሄ ነው ልሽ ነበር። እና እሺ ካልተነጋገራችሁ ምንድነው? ወይስ ሰው የነገረሽ ነገር? አረ የለም፣ በገዛ ጆሮዬ ነው የሰማሁት። ምኑ? ሳሚ ችት እያደረገብኝ ነው። አረተ እርግጠኛ ነሽ? አዎ ነኝ። እኔም እኮ እንዴት እንደምነግርሽ ጫንቆኝ ነው እንጂ ከሰማሁ ቆይቼ። ማለት አንቺ ታውቂ ነበር? አዎ ከሁለተኛ ሚዜሽ ከህይወት ጋር ግንኙነት ነበረው። እና ይሄንን እያወቅሽ እንዴት ዝም አልሽ እንዴ? እኔ ሲያገባሽ ይቀየራል ብዬ ነው። ያምሻል። ግን እንዴት ነው ከገዛ ጓደኛዬ ጋር ግንኙነት እንዳለው እያወቅሽ ዝም ያልሽኝ? እና እኔ ህይወት ይሆንሻል ብዬ አስቤያለሁ። መጀመሪያ ላይፍሽን ለመቀየር ያገባሽው እንጂ እኔ ባል እንዲሆንሽ መስሎኛል። በጣም ታሳፍሪያለሽ። እሺ ሳሚ እኮ የመጀመሪያዬ ነው። እንዴት ነው ለባልነትም አልመኘው? እሺ እኔ ምን ላድርግ? በእኔ ቦታ ሆነሽ አስቢ ውስቲ። ቆሞ ቀር እየተባልን እኮ ነው የኖር ነው። ከዛ በእኔ ልደት ተዋወቃችሁ። ከዛ 2 ወር ባልሞላ ጊዜ ውስጥ ተጋባችሁ እና በዛ ሰዓት አንቺና እናትሽን ደስታ ማጨለም ነበረብኝ? ፍጹም አላውቅሽም። ሲጀመር አንቺ የኔ ጓደኛ አይደለሽም። አሁን ውጪልኝ። እንዴ ሄለን እኔንም ተረጅኝ እንጂ። ምንድነው የምረዳሽ? ራሴን እኮ ሰዓት ላይ ስጥር ዝም ብለሽ ነው ያየሽኝ። በሰዓቱ እኔ ምንም ብልሽ አሰሚኝም ነበር። ታዲያ እኔ ምን ማድረግ እችላለሁ? በቃሽ እሺ እዩ። አንቺ ራስሽን ተወዳጅ ለማድረግ ስትይ ነው እንጂ እንደዚህ ባላልሽኝ ነበር። እሺ አሁን የኛ መጣላት ምንም ጥቅም የለውም። ታውቂያለሽ፣ ካገባው ሰው ይልቅ እልል ብለሽ ሄዳሽኝ አንቺ ነሽ እሺ የጎዳሽኝ። ሄለን እኔንም አዳምጪኝ እንጂ። መጀመሪያ ምን ፈርቼ ነበር ያለው? ቆይ እዚህ ቤት አይሰለችሽም እንዴ?
ሁሌ ለቅሶ። ቤቱን በእንባ ጎርፍ አጥለቀለቅሽው። እንዴት ነው ያየሽኝ? እስኪ ድገም። ቆይ ለምን አገባኸኝ? ተሳስች። ምን? መቼስ ወድጅሽ ነው እንድልሽ እንደማጠብቅ ተስፋ አደርጋለሁ። ቆይ ግን አንተ ሰውዬ ለምንድን ነው ህይወቴን የምታበላሸው? እኔ ቆሞ ቀረ ከመባል የዳይስፖራ ሚስት እንድትባይ ነው ስምሽን ያዘው። አንቺ ከካምዳ ምን ለማድረግ የምትል ቢገባ ድህነት በሽታ ወይም የሰውነት ጠባሳ አይደለም። እሺ ጠንክረህ ከሰራ ይቀየራል። እና እንደዛ ካልሽ ለምንድን ነው ጭራኝ ስትከተኝ ነበር? በቀላሉ እንዲያልፍልሽ አልነበር? ያማል። እኔማ የተወደድኩኝ መስሎኝ ነበር። አንድ ነገር ልንገርሽ፣ እንዳንቺ በእንባቸው የሚነግዱ ብዙ ሴቶች አውቃለሁ፣ ግን ማንም ሰው ሸውዶኝ አያውቅም። ብዙ ሴቶችን ታውቃለህ ማለት እኔን አወቀኝ ማለት አይደለም። ምናልባት ባለፈው ለቀልድ የተናገርኩትን ሰምተኸኝ ሊሆን ይችላል፣ ግን እኔ ፍቅርህን እንጂ ብርህን ብዬ አልመጣሁም። እሺ ቀልደኝ። ቢያንስ ስታለቅሽ እንኳን ውድ አልጋና ውድ ትራስ አቅፈሽ እንድታለቅሽ ነው ያደረኩሽ። ምን ያመጻድቅሻል? ሰው እየጠበቅኩ ነው። መቼስ ፍቅረኛ የለሽም ማለት ነው? እሱ አንተን አይመለከትም። ቆይ ግን ጓደኛሽ አልነበርኩ? ምንድነው እንደዚህ የቀየረሽ? ያኔማ ሰው መስለኝ ነበር። እንደዚህ በገንዘቡ የሚያስብ ፍልጥ ራስ አልመሰልከኝም ነበር። ቃላት ምረጭ እንጂ አንቺ ስነ ስርዓት። ኧረ እባክህ እዛው ሂድና ሄዱን አስፈራራሽን ያልሰማው ደግሞ ሰማሁ። ድሮ እኮ የሆነ ነገር ሲያጋጥምሽ እኔ ጋር ነበር እየሮጥሽ የምትመጪው። በእናትህ ተወኝ እንዴ! አንቺ ብትከጂኝም ለእኔ ጓደኛዬ እኮ ነሽ። የእናትሽን መታመም ደግሞ ሄሉ እየሳቀች ነገረች። ምንም ብትላላምንክ በከንቱ አትልፋው። ይኸውልሽ አንቺ እኮ በጣም ነው ደስ የምትይኝ፣ ታማኝነትሽ፣ ለጓደኛሽ ያለሽ አክብሮት። እሷ ግን ስትሳለቅብሽ ሳይ አሳዝንሽ። አንተ ለይቶልሃል መሰለኝ። እንዴ ቆይ እኔ ለአንቺ ልድረስልሽ ገንዘብ ልስጥሽ ባልኩኝ ነው እንደዚህ የምትናገሪ? ስላሰብክልኝ አመሰግናለሁ፣ ግን ያንተ እርዳታ አያስፈልገኝም። ሲሮጥ የታጠቁት ሲሮጡ ይፈታል እንዲሉ ገና ለገና አፈራዬን ካሽ ብሎ ንግስት ሲያደርገኝ ወደዳኝ ብዬ ገባሁት። አሁን ትዳር በጀመረ ማግስት እንደዚህ መሆኑንና እኔን ማንቋሸሹ ለማን ላውራው? ይኸውልሽ ስሜት የሆነሽ በፍጹም አትወስኝ። እኔ ስሜት የሆኝ የወሰንኳቸው ውሳኔዎች አሁን ድረስ ያንገበግቡኛል። ቆይ አንተ ለምን ህይወትህን አትኖርም? በቃ ተወኝ። ይኸውልሽ ሌላ ነገር አስቤ እንዳይመስልሽ። እኔ ያቺ ጓደኛ ተብዬሽ ስትዘልፍሽና አንቺ እንደዚህ ስታዝኝላት ሳይ አሳዝነሽ ነው። እሺ አሁን ምንድን ነው የምትለኝ? በቃ እናትሽን እናሳክማትና እንደዛ የሳቀችብሽ ጓደኞች ፊት እናቁማት። ሄሉ እንደማስቅብኝ ያውቃለሁ፣ ግን ደግሞ እናቴ እንድትታከምና እንድትድን ፈልጋለሁ። እሱን ያኔ እናትሽ ድና በቅናት ስትንጨረጨር ታያለሽ። ለማንኛውም ተነሽ እንሂድና ምሳ ነው። አረ ለሰሙን ግራ ነው የሚሆነው። በእርግጥ መቸኮሌ የኔን ጥፋት ነው፣ ግን ምን ላድርግሽ? እኔ እኮ ቁሙ ቀር የሚለው ስድብ ያሰለቸኝ፣ ከማንም አግኝቼ የማላውቀውን ፍቅር ደግሞ ከሱ ባገኘ ነው። ምን ላድርግ? ትክክለኛው ሰው መሰለኝ እንዴ? ጭራሽ ከሷ ጋር ሆኖ ነው ሲጫወትብኝ የነበረው። ጆሻ ቆይ ባልሰራላት። ሄሎ እዩ፣ የት ሆነሽ ነው? ኧረ
እና ቤት አትመጪ? ምን ነው? እሺ በቃ ማታ እንዳትቀሪ እሺ? እሺ ነይና መከዳት እንዴት እንደሆነ አሳይሻለሁ። ቆንጆ ኮርስ ግን አንዳንዴ እንደ ሚስት የት ገባ የት ወጣ የምትይው ነገር ስልችት ነው። ምን ታረግ? አንቺ ደንቆሮ ሚስቴ እንደሆንሽ ተረሻለሽ እንዴ? እና በሆንስ ፍቅር ብዬ እንጂ እኮ ገንዘብህን ብዬ እንዳላገባው ታውቃለህ አይደል? አረ እንዴት ነው እባክሽ? አንዴት ምንም ወንድ ማታቅ ሴት በ2 ወር ውስጥ ከኔ ፍቅር ሊይዛት ይቻላል? ማንም እንዳንተ ጊዜ ሰጥቶኝና ተንከባክቦኝ ስለማያውቅ ነበር እኮ አንደላቅቄ እያኖርኩሽ አይደል? እንደማንም እከካም ባል አስቤዛ አለቀ ሳትጨናነቂ ነው እየኖርሽ ያለሽ። እንደውም አንድ ነገር ልንገር፣ በቃኝ። ትሰሚኛለሽ? በቤቴ ምንም ነገር የማድረግ መብት አለኝ። እሺ በቃኝ። እዚህ ቤት ውስጥ ያለነው እኔና አንቺ። ሚስቴ እስከሆንሽ ደግሞ ደስ ያለኝን የማድረግ መብት አለኝ። እሺ ምን ታረግ ነው? እንዳትረሽ። በሚስቴ ላይ ምንም የማድረግ መብት አለኝ። እሺ ሳሚ ትሰማኛለህ? አሁን የምታደርገው ነገር አስገድዶ ከመድፈር አይተናነስም። እሺ ሂጂ ነው በዚህ ተሰቃቀለው። በሩ ራሱ ክፍት እኮ ነው። እንዳንቺ አይነት በልቶ ካጅ እንዲገባ ይሆናል። እጅሽ ተቦጫጭረው ልኩ ደግሞ ሆኖሽ ነው የምታለቅሽው። አስመሳይ ማለት ምንም ማለት የለው። አሁን በእናትሽ በቃ ውጪ። በዚህ ሁኔታ ትቼሽ እንዴት ነው የምወጣው? ምንድን ነው እሺ? ውጪልኝ በቃ። እሺ ሳሎን ጠብቂ፣ ራሴን አስተካክዬ እመጣለሁ። ሂጂ ውጪ። እሺ ደህና ነሽ? ደህና ነኝ። ሳሚ እኮ ነው የሚጎዳኝ። እንዴት ማለት? ማለትም እንዳንቺ አይነት አስመሳይ ሰዎች ናቸው የሚጎዳችሁ። አልገባኝም። እኔ ነው እና እዚህ ከኔና ከአንቺ ውጭ ሌላ ሰው አለ? አሃ እውነቱን እንደነገርኩሽ ሲያውቅ አውቃ ነው በእኛ ቀንታ ነው አይሻል? እኔንም እኮ ባለፈው ባል እንደ ሸክላ የማይበረክትላት ጋለሞታ ብላሻለች። እና ቢልሽስ አይደለሽ እንዴ? ምን? አዎ ባል ከአንድ ሳምንት በላይ የማይበረክትልሽ ከንቱ ነሽ። መስመር አትለፊ። መስመር ብታቂማ ኖሮ ከሰው ባል ጋር መንገድ ለመንገድ አትገላፈጭም ነው። የቅድሙን ነው እንዴ? እሱ እኮ ነው መጥቶ አጠገቤ የተቀመጠው። እኔ ፈልጌው ነው። እና ለውሻ ስጋ እያሳየሽው ላይ ከተልሽ ነው። አንቺ ደህና ትመስይኝ። ወይ ተረጋጊና ነገ እናውራ። እባክሽ ቁጭ በይ። እዚህ ቁጭ ብዬ ከአንቺ ጋር ልብ የሚያደሙ ቃላትን አለዋወጥ። ልብሽ ደግሞ ውይ አስመሳይ።
መጥቻለሁ። ምንድን ነው ተለሳለስክ? አንቺ በቃ ፍቅርም ሲሆኑልሽ ደስ አይለሽም ማለት ነው? ምን ፈልገህ ነው? ምሳ መስራት ነው እንጂ ሳሎን እንገዳለን። ማን ነው? መቼ ሱሽማ እንጂ ብቻለ እሱን ያደረግለትማ ያበቃል። አታስፈራሪ እባክሽ ኮተታ ነው። እናቴ አንድ ነገር ትሆንብኛለች ብዬ ነው እንጂ መቼም ፈልጌ እንዳልሆነ ታውቃለህ። ምን ለማመጥ ልጅ ወደዛች አታስፈራሪ፣ ጥርግ ማለት ትችላለሽ። ቆንጂ ማስቲካ ተኝኮ ስትፈንጂ ሲዋጥ ደስ አይልሽ? ትሰማኛለህ? ክብርህን ጠብቅ እሺ። እንዴ ሄሉ እስካሁን አልመጣችም እንዴ? ግዴ ለምን ይቤት ይሻላል? ለምን? ለእናትሽ መታከሚያ እኮ ገንዘብ ልሰጥሽ እንደሆነ ልነግራት። አይ ይሄን ብትሰማ ደስተኛ። ለምን? እናትሽ ስትታከም ደስ ሊላት ይገባል እንጂ። ሄሉ ፍቅር እቺ ደግሞ እዚህ ታርጋለች። ጓደኛሽ እንደዚህ ነው የምትቀበያት? ጓደኛ ያደረገች አንቺ ልጅ ማየት አቁመሻል እንዴ? ሰላም ነው ሄሉ። ሰላምሽን ይንሳው። ምንድን ነው አንቺ ለጓደኛሽ ክብር የለሽም እንዴ? ቅምጥህ እንደሆነች አውቃለሁ። ማ እዩ? አዎ። አሁንስ ያንቺ ቅናት ቅጣጣ እና ቅድም መንገድ ላይ ምን ስታረጉ ነበር? አሁንም አመጣጤ እሱ ልነግርሽ ነው። አረ ከኔ ጀርባ ሆናችሁ ደውለታችሁብኝ። አረ እኔ እንደዛ አላልኩም። ይበቃናል። መሸዋወዱ ለማናችንም አይጠቅምም። እሺ አንዴ እኔ እናንተ ውስጥ እናውራ። ይቻላል። መጣሽ አምላኬ ወይ ሳሚ ጥሩ ሰው እንዳልሆነ አውቃለሁ። ምናልባት ሄዱን ለማናደድ ይሁን እንደዚህ የሚያደርገው አልገባሽ አለኝ እኮ። ቆይ ምን ማድረግ ነው የፈለግከው እንዴ? ቺት ብታደርግ እንኳን ከጓደኞች ወጣ ብላ አታስብም እንዴ አንተ? ምን እያሰብሽ ነው? እኔ እንኳን ብላትዩ እንደዛ የምታደርግ ልጅ ናት። ገንዘብ ባለጌ ነው። ማንን እንደሚቀይር አታውቅም። ይኸውልሽ ዝም ብለሽ ነው እየተጫነቅሽ ያለሽው። እኔ ጀስት እናቷን ለመርዳት ብቻ ነው ጥረቴ። እሱን ለማያውቅሽ ቆይ ምን ይፈጠር ነው የምትይው? በቃ ገንዘብ መስጠት አይደል የፈለግከው? መስጠት ካለብህም በእኔ በኩል ነው መሆን ያለበት። ማለትማ ጓደኝነቷ ለኔ እንጂ ላንተ አይደለም። ቆይ እንዴት እያደረገች ነው? እሱ አያገባህም። አያገባም አትበይኝ። ግደለኛ እገኝሻለሁ። አያገባሽም። ምንም አልተፈጠረም። አንተ ደግሞ እንዴት ልጅ አይጀም ትዘጋለህ? እና ቢሆንስ ሚስትህ እኮ ናት። አይመለከትሽም። ምን በባለ ትዳር መሀል ጣልቃ አትግቢ እያልኩሽ። እየመታሽ እኮ እሱ አይመለከትሽም። ወጪ ታባጫውጂ እሺ በቃ ለማየ መድኃኒት አንስቷት። እኔ ጠዋት እመጣለሁ። እስካሁን አልተኛሽም? ኧረ ልተኛ። ሳሎን ስልክ ሳወራ እኮ እንዳረብሽ ብዬሽ ነው እንደዚህ የመጣሁት። ከማን ጋር ነው? ከማን ጋር? ከማየ ጋር ነው። እና ነገ ልትሄጂ ነው? ሄሉ ደህና ነሽ ግን? ደህና ነኝ። ቅድም እኮ ምንም አልተፈጠረም። ቢፈጠርም ግድ የለኝም። ማለትማ አንቺ ያላፈርሽ እኔ ላፍር ነው እንዴ? ኧረ በፈጠረሽ ሄሉ ማላውቅሽ ሰው እየሆንሽብኝ እኮ ነው። እሱን እኮ አንቺ ነሽ ያደረግሽኝ። እኔ እሺ ብዬ የተቀመጥኩት ስለ እናቴ ሲያወራኝ ነው። በቃ እሱ አሁን አልፏል። ግን ካሁን በኋላ ከእሱ ራቂ። አልገባኝም። ቆይ እኔን እየተጠራጠርሽኝ ነው? እንደዛ ማለት አይደለም።
ግን ደግሞ በቃ እኔ በዚህ ቅጽበት አግብቼ መፋታት አልፈልግም። እኔም እኮ ባህሪውን አስተካክሎ አንድ ላይ ብትሆኑ ደስ ይለኛል። ኢየሩስ እስኪ ላሳዝንሽ። ተጋብቼ ወር እንኳን ሳይሞላኝ እናቴ ቤት ገብቼ እናቴ ላሳዝን እንዴ? እኔም እኮ እንደዛ እንዲሆን አልፈልግም። እሱን አላቅልሽም ሄሉዬ። እኔ እኮ ኢየሩስ ነኝ። እንዴት እንደዛ ታስብኛለሽ? እና እኔ ማቃት ኢየሩስ ብትሆኚ ኖርማ ከባሌ እናት ላይ ትወርጅልኝ ነበር። እናቴ እንድትታከምልኝ እኮ ነው። እታባ ደግሞ ላንቺም እናትሽ ናት። ሳሚ ካንቺ ምንም ሳይፈልግ ልርዳሽ እንደማይልሽ ታውቂያለሽ። ማለት እንዳልገባው ለመሆን አትሞክሪ። ሁሉም ነገር ገብቶሻል። ቆይ ምን እያሰበች ነው? ሄለን ምን አርጓት ነው እንደዚህ የተቀየረችው? ሚያርክ ተረጋጊ። ይሉትን ታልት እንዳረብሽ አንተ ዝም ትሰራ። እኔ ሞስኮ ላይ ተኝተሻል። አልተመቸሽም? ተመችቶሻል ብዬሽ ነው። ተመችቶኛል። በቃ ሄሉ ከሰማሽ ሌላ ነገር ይመስላል። አንቺ ደግሞ እሷ በሰዓት መድፍ ሊተኮስ እንኳን አስብ። አይ ቢሆንም ይደቅ። እርግጠኛ ነሽ? ይኸውልሽ የእናት ምን ያህል እንደሚያማቋል። አይዞሽ፣ አትጨነቅሽ። ምን እያደረጋችሁ ነው? በቤቴ ያውም ላይ ምን ልታደርጉ ነበር? ሄሉ እንደዛ እኮ አይደለም። እንደዛ አይደለም። እውነቷን ነው። አንቺ እንዳሰብሽው አይደለም። ትንሽ ተጨንቃ ስለነበር ላረጋጋት ብቻ ነው የሞከርኩት። ልታረጋጋት ብቻ? በቃ አንቺ ተረጋጊሽ። እንትና በጣም ተናደድኩ። እሺ እሷን አረጋጋታለሁ። አንቺ ተረጋጊሽ። ወይኔ በቃ ሰውም አታደርገኝ። ወይኔ አምላኬ። ነገ ብቻዬን ጋር ልኝ በጠዋት ነው ከዚህ ቤት የምሄደው። ኢየሩስ ተነሽ እባክሽ። ምን ሆነሻል? እናንተማ ያደረጋችሁትን አድርጋችሁ እኔን አቃጥላችሁ ጨረሳችሁ ነው ተኛችሁ አይደል? ማለት እሺ በቃ እንደው ልለምንሽ ሳሚኝ ተይልኝ። እዩ ምን ሆነሻል? ቆይ እኔን አታውቂኝም? ማቅሽ ይመስለኛል። በቃ ኢየሩስ አንቺ ሳታገቢ እኔ ስላገባውም ቅናት ከሆነ በቃ ፈልገን ታገቢያለሽ። ኧረ በስመ አብ በሄለን። እኔ አሁን ካልሻቸው ነገሮች ውስጥ አንዱን እንኳን አላሰብኩም። እሺ ደህና ደሪ። ግን አደራ ምንም ነገር ከማድረግሽ በፊት ጓደኝነታችንን አስቢ እሺ? አምላኬ ምን አድርጊ ነው የምትለኝ? እኔ እኮ እናቴን ማሳከም ብቻ ነበር የምፈልገው። እንዴት አደርሽ? ሄሉ በጠዋት ተነስታ ወዴት እንደሄደች አላየሁም። እሺ ስጠኝና ልሂድ። መኝታ ቤት አለልሽ። ግቢና ውሰጂ። አይ አንተ አንተ ምን ሆነሽ? ሰው እኮ የሚፈልገውን ነገር ገብቶ ነው የሚወስደው። እሺ አሁን ለእናቴ ስትይ እኔ አርጊ ያልኩሽን ሁሉ ታደርጊዋለሽ። አንቺ እናትሽን ከምትወጃት በላይ ሰው ያማል እንዴ? ድሮም እኮ ልርዳሽ ስትለኝ ያለ ምክንያት ምንም እንደማታረግ ነበር።
ምን ታካብጃለሽ? ቻይም እኮ በሰጪዎችና በተቀባዮች ላይ ትመስላለች። እንደዛማ መቼ ይመራል? ሰውዬ ስነ ስርዓት ይኖር። ለምን እንዳትነካኝ እንዳትነካኝ። ምን እያደረጋችሁ ነው? ሄሉ እንኳን መጣሽ። እውነትሽን ነበረ። ሳሚ ያለ ምክንያት ምንም ነገር ለኔ ያደርግ። ሄሉ መቼስ አግብታ በሁለት ወሯ ፈታሽ መባል አትፈልጊም አይደል? ምን እያልከት ነው? አትፈልጊም አይደል? አዝናለሁ። ከአንቺ በላይ ለራሴ ነው የማስበው። ከአንቺ እናት በላይ ደግሞ የኔ እናት ጤና ያሳስበኛል።